በየዓመቱ ያልተገመቱ እንዲሁም አስደናቂ ነገሮችን ለስፖርት አፍቃሪያን በማስመልከት የሚታወቀው የእንግሊዝ ፕሪምየር ሊግ ዘንድሮም በሊጉ ገና በ7 ሳምንት ጉዞ እንግዳ ነገሮችን ማስመልከቱን ቀጥሏል። በተለይም እንደ ግሪጎሪያን የዘመን አቆጣጠር ከ2023/24 ወዲህ በሊጉ ከተካተቱ ሕጎች ውስጥ ረጅም የባከነ ሰዓቶችን እየተመለከትን የምንገኝ ሲሆን የዳኞች የጨዋታ መጠናቀቂያ ፊሽካ ከመበሰሩ በፊት የጨዋታ ውጤቶች በሚያስገርም ሁኔታ ሲለወጡ እያስተዋልን እንገኛለን። የዘንድሮ ዓመት የ2025/26 የእንግሊዝ ፕሪምየር ሊግ ገና በ7 ሳምንታት ጉዞ ከ90 ደቂቃ በኋላ በሚጨምሩ የባከነ ደቂቃዎች ስር ብዙ ጎሎችን የተመለከትንበት የውድድር ዓመት መሆኑ ይፋ ተደርጓል። በዚህም መሰረት እስካሁን በሊጉ ከተደረጉ መርሃ ግብሮች መካከል በአማካኝ 2.9 ጨዋታዎች ላይ 90ኛው ደቂቃ ላይና ከ90ኛው ደቂቃ በኋላ በሚጨመሩ ደቂቃዎች የሚቆጠሩ ጎሎች እንደተመዘገቡ ተመላክተናል። ከዚህ ቀደም በሪኮርድነት ተይዞ የነበረው በ2023/24 በየ3 4 ጨዋታዎች ላይ ነበር በጭማሪ ደቂቃ ጎሎች የሚቆጠሩት። በተጨማሪም አስገራሚው የዘንድሮ እንግሊዝ ፕሪምየር ሊግ በ7 ሳምንታት ጉዞ በጨዋታ እስካሁን የተቆጠሩት ጎሎች 2.6 ሲሆኑ ይህም ዝቅተኛ የግብ ቁጥር እንደሆነ ተዘግቧል። እስካሁን በሊጉ ከተቆጠሩት ጎሎች መካከል ደግሞ 13.2% ድርሻ ያላቸው ጎሎች 90ኛውና ከ90ኛው ደቂቃ በኋላ በጭማሪ ሰዓት መሆናቸው ደግሞ አግራሞትን አጭሯል። ይህም ከሌሎች የውድድር ዓመታት በ4.2% አብላጫ አሳይቷል ይላል የኦፕታ ጽሑፍ። 90ኛው ደቂቃ አሊያም ከ90ኛው ደቂቃ በኋላ የሚቆጠሩ ጎሎች ለምን በርካታ እንደሆኑ ምንም የተቀመጠ ማሳያ ባይኖርም ክለቦች 5 ቅያሬዎችን ማድረጋቸው እንዲሁም የቅያሪ ወንበር ጥራት ያላቸው ተጫዋቾች መያዛቸውና ጥልቀታቸው ዋነኛ ምክንያት ሊሆን እንደሚችል ተገምቷል። የዘንድሮ ዓመት የክለቦች የመከላከል አቅም ከወትሮ ዝቅተኛ ጎሎች እንዲያስተናግድ ምክንያት መሆኑ ሲመላከት እስከ መጨረሻው ደቂቃ ለመሸናነፍ የሚያደርጉትም አቅም በዚህ የመነጨ ነው የሚሉ ሀሳቦችም ቀርበዋል። በ2025/26 የዘንድሮ ዓመት አዲሱ ነገር በተለይም ሁለተኛው አጋማሽ ላይ የሚኖረው ጭማሪ ሰዓት ከመጀመሪያው አጋማሽ ጋር ሲነጻጸር ከፍተኛ መሆኑም ተነግሯል። ይህንንም ተከትሎ ክለቦች ውጤታቸውን ለመቀልበስ እስከ መጨረሻው ደቂቃ ድረስ ለመሸናነፍ የሚያሳዩት ጥረት ከፍተኛ እንደሆነ ተነግሯል። በሊጉ 7 ጨዋታዎች ላይ ከተቆጠሩት ጎሎች 24 ጎሎቹ በባከነ ደቂቃዎቹ መረብ ላይ ሲያርፉ 10 ጎሎቹ ደግሞ አቻ የነበረን ውጤት ወደ መሸናነፍ ቀይረዋል ይላል የኦፕታ ስታት። በዚህም 41.7% የተቆጠሩት ጎሎች በእንግሊዝ ፕሪምየር ሊግ አዲስ ሆኖ ተመዝግቧል ይላል የኦፕታ ጽሑፍ። በተጨማሪም 14.3 የሊጉ ጨዋታዎች ደግሞ 90 ደቂቃ ላይ የተቆጠሩ ሲሆኑ በሊጉ ታሪክ በአንድ ሲዝን ከተቆጠሩ ጎሎች በ2 እጥፍ ይበልጣል ተብሏል። የእንግሊዝ ፕሪምየር ሊግ ከብሔራዊ ቡድን ረፍት በኋላ ሲመለስም ተጠባቂ ጨዋታዎችን እንዲሁ ማስመልከቱን ይቀጥላል ተብሏል። በፕሪምየር ሊጉ እስካሁን በተደረጉ የ7 ሳምንታት ጉዞ ከሃላንድ፣ ከኡጎ ኤኪቲኬ፣ ከዲክላን ራይስ እና ከሌሎች የክለቦች ዋና ተጫዋቾች በላይ ጋናዊው የበርንማውዝ የፊት መስመር ተጫዋች የሆነው አንቶኒዮ ሴሜኒዮ ለበርንማውዝ ውጤት የሱ ሚና ከፍተኛ እንደሆነ ተገልጿል። በአሰልጣኝ አንዶኒ ራዮላ ስር እንደ ኮከብ ያበራው ሴሜኒዮ ከሳምንት ተጽዕኖ ፈጣሪነቱ ቀጥሏል ተብሏል። ጋናዊው ተጫዋች እስካሁን 6 ጎሎችና 3 ለጎል የሆኑ ኳሶችን አመቻችቶ በማቀበል ምርጥ ብቃቱ ላይ ስለመገኘቱ እያስመሰከረ ይገኛል። በርንማውዝ በክለብ ደረጃ 11 ጎሎችን በሊጉ ሲያስቆጥር የአንቶኒዮ ሴሜኒዮ አስተዋጽኦ በንጻሬ 81% እንደሆነ ስንመለከት ከማንም የፕሪሚየር ሊጉ ተጫዋች በላይ ያስቀምጠዋል ተብሏል። በ7 ሳምንት የፕሪሚየር ሊግ ጉዞ አንቶኒዮ ሴሜኒዮ ለበርንማውዝ ያስቆጠረው ጎል እና ለጎል የሆነው ኳስ ሲደመር 9 ነው። ይህም ክለቡ ነጥብ እንዲያገኝ የአንቶኒዮ ሴሜኒዮ ሚና 81.8% እንደሆነ ተመላክተዋል። አንቶኒዮ ሴሜኒዮ በ2025/26 660 ደቂቃዎችን ሜዳ ላይ ተጫውተዋል። ሴሜኒዮ በሁሉም ቦታዎች ላይ መጫወት ይችላል ቢባል ማጋነን እንዳልሆነ ቁጥሮች እና እውነታዎች ያመላክታሉ። በዚህም በፕሪሚየር ሊጉ ባደረጋቸው 630 ደቂቃዎች ላይ የግራ መስመር አጥቂ ሆኖ 39% ጨዋታዎችን አድርጓል። የቀኝ መስመር አጥቂ ሆኖ 30% የሆኑ ጨዋታዎችን አድርጓል። ከዛ በተጨማሪ የግራ መስመር አማካኝ ሆኖ 14% ጨዋታዎችን አድርጓል። በተመሳሳይ 14% የቀኝ መስመር አማካኝ ሆኖ ተጫውቷል። በሌላ በኩል ደግሞ የግራ መስመር ተከላካይ ሆኖ 1% ግልጋሎት ሲሰጥ ከአጥቂ ጀርባ ወይም ሴንትራል ፎርዋርድ ሆኖ ደግሞ 1% ጨዋታዎችን እንዳደረገ ተመላክቷል። ሴሜኒዮ በ4-2-3-1 በግራ የመስመር አጥቂ ሆኖ ሲጫወት በተመሳሳይ በ4-2-3-1 የቀኝ መስመር የማጥቃት መንገድ ላይ እንዲጫወት ሆኗል ተብሏል። በሌላ በኩል በ4-1-4-1 ላይም ደግሞ 14% የሚደርሱ ጨዋታዎች ላይ ተጫውቷል ተብሏል። አንቶኒዮ ሴሜኒዮ
የቀጣይ ዓመት የአውሮፓ ክለቦች የሚያሰፈስፉበት ሌላው ኮከብ ተጫዋች እንደሚሆን ይጠበቃል ይላል ኦፕታ በጽሁፉ። በርንማውዝ አሁን ለተገኘበት ውጤት የአንቶኒዮ ሴሜንዮ ሚና ባይኖር ወራጅ ቀጠና ላይ ልንመለከተው የምንችል ክለብ እንደሆነም ተመላክቷል።